አረ ወንድምዬ አላዛርዬ እኔ ልጨነቅ እኔ ልጨነቅልክ እንዴ? የምን አባቱ መጨነቅ ነው ይሄን ያህል? ቤተሰብ ቻው እንኳን ሲለን ማለት ነው በቃ ቻው ቤተሰብ ነው ያለው። እንዲህ ቅልስልስ ነገር ብሎ ማለት ነው የሚናገረው ነገር ሁሉ ጠፍቶበታል ቤተሰብዬ። እና አላዛርዬ አይዞክ አባቴ፣ ሁሉ ነገር እንደ እግዚአብሔር ፍቃድ ይስተካከላል። አታስብ፣ እምነትህን በፈጣሪ ላይ ጣል። ትንሱም ጥሩ ልጅ ናት። ሁኔታዋ ምናምን ያው አንተን እንደምትወድ በተለያየ መንገድ ደግሞ ስላንተ ያላትን ጥሩነት ስላንተ ያለውን ጥሩነት መልካምነትህን በጣም እየገለጸች በተለያየ መንገድ ይቅርታ ቤተሰብ እሺ፣ ድምጼ ትንሽ እንትን ጉሮሬን ትላንትና ነግሬያቸዋለሁ። ጉንፋን ነገር ሳይሆን የሆነ እየከረከረኝ ነው። ለዛ ነው ዝግት መለውና ይቅርታ። እና አላዛርዬ አትጨነቅ አባቴ፣ እሷ በተለያየ መንገድ ያንተን ጥሩነት ያንተን መልካምነት በጣም ጥሩ ልጅ እንደሆንክ ቤተሰብህን እንደምታከብር እናትህን እንደምትወድ አባትህን እንደምትወድ ወንድሞችን እንደምትንከባከብ እንደምትወድ በጣም እየነገረች ነውና ያ ማለት እንግዲህ በሷም ሆነ በሌላ ሰው ሐሳብ አስተያየት ቤተሰቡን የሚወድ ቤተሰቡን የሚያከብር ሴት ለተባለ ሰውን ሁሉ በጠቅላላ ያከብራል። እንደገና ደግሞ ሚስት ስትሆን ለሚስቱ ደግሞ በጣም የሚገዛና የሚያከብር ልክ እንደ እናቱ የሚንከባከባት ከዛም በላይ የሚያደርግላት ጥሩ ሰው እንደሆነ በዛ ይገመታል። እና አላዛርዬ ይሄ ማናት እሷ ትንሱ ላንተ በተደጋጋሚ አድናቆቷን ስትገልጽልክ ያው ጥሩ ነክ አንተ ለወደፊትም ለሚስትክ በጣም ጥሩ ሰው ነው የምትሆነው ብላ ስትነግርህ ያው እንደምትወድ እንደምታፈቅርህም ያስታውቃል፣ እውነት ለመናገር ማለት ነው። እና ስለዚህ ወንድ ልጅ ቆረጠ ብለህ ምንም ሳትጨናነቅ ምንም ሳታካብድ እንደውም ከዚህ ከቪዲዮ ውጪ ቢሆን ጥያቄው ደስ ይለኛል። መጨረሻ ላይ ተቀበለችኝ ብለህ ወደኛ ብትመጣ ደስ ይለናል። ምክንያቱም ዩቲዩብ ማለት ያኔ ቡዳ የበዛበት ማርያምን እውነቴን ነው። በጣም በቃ የሆነ እቅድን ምናምን የሚያደነቃቅፍ እንደዚህ ወደ ውጪ የወጣ ነገር ማለት ነው። በጣም ብዙ ነገርን ያሰናክላል፣ ያደነቃቅፋል። እና ስለዚህ አላዛርዬ በውስጥ ጨርሰ መጨረሻ ላይ ተቀብላኛለች ብለህ ብትመጣ ይሻላል። ከዚህ ቀደምም ተናግሬያለሁ። ምክንያቱም እንግዲህ እኔ አላቅም ከዚህ ቀደምም ያለውን ነገር አንተም አይተሃል፣ ሁላችንም ተመልክተናል። እና በዛ ላይ ደግሞ አሁን አንተ ነገርክ ሁሉ ቁም ነገር ሆኗል። በፊት ከሄለን ጋር ሆነክ በጣም ቀልድ ታበዛ ነበረ። በጣም በቃ ከቁም ነገር ይልቅ ቀልድክ ይበዛ ነበረ። በዛን ሰዓት ደግሞ ከሄለን ጋር ተናነቃቸዋል፣ መናናቅ መጣ። አሁን ግን አንተ ፎከስ ያደረግከው በቃ ቁም ነገር ላይ ነው። ስለዚህ እሷ ደግሞ ትንሱ አንተን የምትረዳው ያንን ቁም ነገር ነው እንጂ የምታዋያትን ከልብህ ያለውን ነገር አውጥተህ ስትነግራት ያንን ነው እንጂ የምትረዳ። አንተ ቀልድ እያበዛህ የሆነ ወሬ ምናምን ነገር ይዘህ ብትመጣ ኖሮ ማለት ነው ምንም ላንተ መልካም አስተያየት አንተ ጥሩ ልጅ ነህ አንተ ቤተሰብህን ትወዳለህ ምናምን ነገር ብላ አስተያየት አሰጥህም ነበር። እንደውም እንደዚህ በምታደርግበት ሰዓት ቁም ነገር ይዘህ መልካም ነገር እያደረክላት ስትመጣ ያው ጥሩነትህን እየገለጠች ነው የመጣችው ራሷ። አንተም ጥሩነትህን በቃ እኔ ቤተሰቤን እንደዚህ ተንከባከብኩኝ ለሚስቴማ ምን ያህል ሆንላታለሁ የሚለው ነው ለሷም እያሳያት ያለው። እና ያው መልካም ነገር ስታረግ በመልካም ነገር እንትን ትላለህ። ደግሞ ቀልድን ስታበዛ ደግሞ ይሄ ደግሞ ቀልድ ነው የሚያውቀው ቁም ነገርም የለውም ብሎ ልክ ባለፈው እንደሆነው ማለት ነው ይሆናል። አሁን ግን ጥሩ መንገድ ላይ ስላለክ ትንሱ አትቀበልህም ለማለት እኔ ይከብደኛል። እውነቴን ነው። ትንሱም ጥሩ ልጅ ናት፣ አስተዋይ ናት፣ አንተም ጥሩ ነህ። የእውነት እግዚአብሔር እንደው በመካከላችሁ ይጨመርበት። እናትህ አምጥታ አስተዋውቃለች። እግዚአብሔር ደግሞ በሰው እያደረ ነው አንዱን ከአንዱ የሚያገናኘው። አንድ ነገርም ሀብታምም ሲያደርግ በሰው እያደረ ነው እንጂ ከምድር ተነስቶ ምንም የሚሆን ነገር የለም። እና እግዚአብሔርን እያመሰገንክ በጸሎት ጠይቀህ እግዚአብሔርን ከዛም በኋላ ወደ ትንሱ ሄደህ የፍቅር ጥያቄ ማቅረብ ያለብህና በጣም ነው ያሳዘነኝ። ጌታም ቤተሰብዬ በጣም አሳዝኖኛል። እናቴ ጠይቂልኝ አላት እኮ
እናቴ ጠይቂልኝ አንቺ ከኔ ጋር ሆነሽ አሳዘነኝ። ጌታን ቁልጭ ሲል አሳዘነኝና በዚህ መልኩ ደግሞ በዚህ መንገድም ፈታ ብለህ ከእናት ጋር ራሱ መወያየትህ መነጋገርህ በጣም ጥሩ ግልጽነት ነው። ጌታን ያኔ እሷም እናት ጥሩ ሴት ናት። መልካሙን መልካም ምትል ጥሩን ደግሞ አይ ብላ ከክፉ መንገድ የምትመልስ ናት። እውነቴን ነው እና ምንም ያስፈራ ነገር የለም። ይሄን ያህል መጨናነቅ በቃ ምክንያቱም ትንሱ ልቧ ክፍት ነው። እግዚአብሔር ደግሞ መጨረሻውን እንዲያሳምር የእውነት በጣም ጥሩ ልጅ ስለሆንክ አንተን የማትፈልግ ሴት ያለች አይመስለኝም። ምክንያቱም ጥሩ ሰውን ማን ይጠላል? የእውነት ጉድጓድም ቆፍሮ ምንም አደረገ የራሱ ማድረግ ነው የሚፈልገው በምንም ቦታ ሆኖ ማለት ነው። ጥሩ ሰውን ማንም የሚጠላ የለም። እውነቴን ነው። ስለዚህ አንተ ደግሞ የምትወደድ ስለሆንክ ትንሱ እምቢ ትልሃለች ብዬ አላስብም። እኛም ደግሞ እግዚአብሔር እንዲረዳክ እንዲያደርግልክ እንመኛለን፣ እንጸልያለን። ትንሱም ደግሞ በጣም የብዙ ሰው አስተያየት ቤተሰቦቿን አስተያየት ስለምትቀበል እናቷንም ስለምታማክር ያንተም እናት ደግሞ ስላለች የዚህን ሁሉ አስተያየት መቼም እንትን አትልም። ምክንያቱም ኮመንቱ ሁሉ ተጣመሩ አንድ ሁኑ። መቼም እኛ እያጣመርን ማለያየቱም ማፈታቱም ያው ሆኗል ስራችን። ግን ቢሆንም መልካም ነገር ነው ደግሞ ማጣመር፣ አንድ መሆን ጥሩ ነው። መለያየት ግን መጥፎ ነው። ስለዚህ መለያየትን አንደግፍም። አንድ ሆናችሁልን ብትመጡልን ደስ ይለናል። እና አላዛርዬ በጣም ተጨንቆ ዛሬ የምር አሳዝኖኛል ጌታን። እና በቃ ሄደክ አፈንዳው ብለሃለች እናትክ፣ ጥሩ እናትክ። እና ሄደክ አፈንዳው፣ ያበጠው ይፈንዳ። ደግሞ እውነቷን ነው። ወይ እሺ ነው ወይ እምቢ፣ ሁለቱን ጠብቀክ መሄድ አለብክ። ስለዚህ እሺ እንደምትልክ ደግሞ ባለሙሉ ተስፋንን ሁላችንም። ወደፊት በልና ወንድ ልጅ ቆረጠ በልና ሄደክ ጠይቅሻ አላዛርዬ። በጣም ደስ ብሎኛል። ግን እንደው ከሆነ እሺ ካለች በኋላ ሚዲያ ላይ ይዘው ብትመጣ ደስ ይለኛል። እንደኔ አስተያየት ነውና ከወደዳችሁት እችን አስተያየቴ ላላዛር ሼር አድርጉልኝ።